በነገራችን ላይ ቴዲ አፍሮ ዘፋኝ ሳይሆን ወንጌል ሰባኪ ነው። ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። ሰላም ወጌ ነኝ። ይህ ደግሞ ወጌቲው ነው። ሰሞኑን እንግዲህ የተወዳጁ ድምጻዊ ቴዲ አፍሮ አዲሱ አልበም ኢቶሪካ መለቀቁ ይታወሳል። እንግዲህ ይህ አልበም ገና ሳይለቀቅ ጊዜ ጀምሮ ከተለያዩ የፖለቲካ ሰዎች የተወሰነ ተቃውሞ ገጥሞት ነበረ። እንዲሁም ፓስተር ሱራፌል ደምሴ የተባለ አገልጋይ ይህ አልበም እንዳይወጣና እንዳይደመጥ ጸሎት ጭምር እያደረገ ነበረ። ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። እኔን ግን በጣም የገረመኝ የፕሮቴስታንት ቤተ እምነት ዘማሪ የሆነችው የተወዳጇ ድምጻዊት እጅጋየሁ ሽባባው ወይንም ጂጂ እህት ሶፊያ ሽባባው የሰጠችው አስተያየት ነው። ሶፊያ ሽባባው እንግዲህ እኔ ከቴዲ አፍሮ እበልጣለሁ እያለች ነው። ወጥቼ መስፈን ብጀምር ማለት ነው እግዚአብሔር ምስክሬ ነው ቶፕ የሚባል ዘፋኝ እኔ ነኝ የምሆነው። በቃ ማለት ቴዲ አፍሮ በጣም ነው አይደለም የወደደው በአርቱ እግዚአብሔር ምስክሬ ነው። እሱ ከኔ ቀጥሎ ነው የሚሆነው። እውነት እንደው ሶፊያ ሽባባው መዝሙር ትታዘፈን ብትጀምር ከቴዲ አፍሮ በልጣ በኢትዮጵያ እሷ አንደኛ፣ ቴዲ አፍሮ ደግሞ ከሷ ቀጥሎ ሁለተኛ የሚሆን ይመስላችኋል? እንደገና እሷ ዘማሪ ሆና ከዘፋኝ ጋር ራሷን ማነጻጸሯ አስተገቢ ነው ብላችሁ ታምናላችሁ? እስኪ እናንተን አስተያየት ኮሜንት ላይ አሳውቁኝ። በነገራችን ላይ ቴዲ አፍሮ ዘፋኝ ሳይሆን ወንጌል ሰባኪ ነው። አደራ ይሄን ያልኩት እኔ አይደለሁ። ይሄን ያለው ሌላኛው የፕሮቴስታንት ቤተ እምነት ዘማሪ ሆነው ዘማሪ ዶክተር ደረጀ ከበደ ነው። ምን ነው ዘማሪዎቹ ቴዲ አፍሮ ላይ አስተያየት አበዙሳ? እነሱም የሱን ዘፈን ያዳምጣሉ ማለት ነው። እናም ዘማሪ ደረጀ ቴዲ አፍሮ በዘፈኖቹ ሰላምን፣ ፍቅርን ስለሚሰብክ እሱ ወንጌል ሰባኪ እንጂ ዘፋኝ ሊባል አይገባም እያለ ይገኛል። ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር፣ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። በእውነቱ ቴዲ አፍሮን ወንጌል ሰባኪ ነው ልንል እንችላለን? በዚህ ጉዳይ ላይ እናንተ አስተያየት ምንድን ነው? እስኪ የተሰማችሁን ነገር ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ይህን ቪዲዮ ላይክ ማድረግ እንዳይረሳ። እወዳችኋለሁ። መልካም ቀን